ፈተና የሌለበት እሱ ሐሰተኛ ክርስቲያን ነው። መንገዱም አልጋ ባልጋ ነው። ፍጻሜው ግን በክርስቶስ ቀኝ ሳይሆን በግራው መቆም ነው። ያኔ ጥርስ ማፋጨት ብቸኛው አማራጩ ነው። እናንተ ግን ከእንደዚህ አይነት ሰው ፈቀቅ በሉ። መንገዱን ወደ ጥፋት ነውና ከሰፊው መንገድ እየራቃችሁ ጠባቧን የክርስቶስ መንገድ ምረጡ። ክርስቶስ በመሰረታት ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ባጸኗት እምነታችሁ ጽኑ። ከቀደሙት አባቶቻችሁ መንገዳቸውንና ሕይወታቸውን እያያችሁ በእምነት ምሰሏቸው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን አባታችን አባ አምሃ ኢየሱስ በክርስትና ሕይወት ስለመጽናትና የቀደሙትን አባቶቻችን የእምነት ፍሬያቸውን እያየን በእምነት እንድንመስላቸው እንዲሁም ስመ ክርስትናን ተጠቅመው ራሳቸው ስተው ሌሎችን ከሚያስቱ ሐሳውያን እንዴት መጠበቅ እንዳለብን ያስተማሩትን ድንቅ ትምህርት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። የክርስትና ሕይወትን ጉዞ መጀመር ቀላል ቢሆንም ዳገት የሚሆነው መፈጸሙ ነው ያሉት አባታችን አባ አምሃ ኢየሱስ ይሄንን ስል ክርስትናን ለማክበር አይደለም፣ ነገር ግን ሁሌም ትልቅ ነገር ትልቅ ዋጋን እንደሚያስከፍል ለማጠየቅም ነው በማለት አሳስበው የክርስትና ሕይወትን አቅልለው የተመላለሱ ምዕራባውያን ሕይወታቸውን ከቅዱስ ቃሉ አንጻር መኖር ሲከብዳቸው የዓለምን ኑሮና አስተሳሰብ ወደ ቤተክርስቲያናቸው በማስገባት ዛሬ ላይ የምዕራቡ ቤተክርስቲያን የተመሳሳይ ጾታን ጋብቻ በይፋ እስከ መፈጸምም ደርሰዋል። መምህራኖቻቸውም የሚያስቡት ስለ መንጋው ሳይሆን ስለ ምድራዊ ሕይወታቸው ነው። ትውልዱ ቢጠፋ እነሱ ግድ አይሰጣቸውም። ስለ ምጽአት ቀን ሲጠየቁ ዛሬን ልኑር በማለት በምጸት ይመልሳሉ። ታዲያን የፈሩት ይደርሳል እንደሚባለው ዛሬ ላይ በሀገራችን ኢትዮጵያ እንደነዚህ አይነት መምህራን ከቅዱስ ሲኖዶስ አንስቶ እስከ ሀገረ ስብከት እየበዙ ሲሆን ስለ ሕዝበ ምዕመኑ ምንም ሳይጨነቁ የራሳቸውን ጥቅም ለማስከበር ሲሮጡ ማየት ከጀመረን ሰነባብተናል። ታዲያን በዚህ ግራ በገባው ዘመን ምዕመኑ ምን ማድረግ አለበት ያለን እንደሆነ ለእውነት ያደሉ አባቶችን ለይቶ በማወቅ ትምህርታቸውን በመቀበል እንዲሁም ራስን ዕለት ዕለት ለመንፈሳዊ ሕይወት በማትጋት በእምነት መጽናት ነው። መቼም ሰው ፍጹም አይደለምና ይስታል። አባቶችንም ዓለም ሊያስታቸው ይችላልና የቃላቸውን ብቻም ሳይሆን የምግባራቸውን ፍሬ ማየቱ ተገቢ ነው። ንስጥሮስን የሚያህል ትልቅ አባት፣ አርዮስን የሚያህል ትልቅ ሊቅ እንዲሁም ሌሎች አባቶችም በዓለምና በትምህርት ሲስቱ ዘመን አሳይቶናል። ታዲያን የኛም አይኖች አባቶቻችንን ብቻ ተመልካች እንዳይሆን ይሄ በቂ ማሳያ ነው። ስለዚህ የእምነት ጀማሪና ፈጻሚ የሆነውን ክርስቶስን እያየን የራሳችንን መዳን መፈጸም ይገባናል። ክርስቲያን መሆን የተግባር ሰው መሆን ከማመንም ባለፈ የምግባር ሰው መሆንን ይጠይቃል። ለዚህም ደግሞ በየዕለቱ ቃለ እግዚአብሔርን ማንበብና ከእውነተኛ ከመምህራን እግር ስር ቁጭ ብሎ መማር እናም መጠየቅም ይገባል። ያኔም ከራሳችን አልፎ ለቤተ ክርስቲያን ደጀን መሆን እንችላለን። ለመንፈሳዊ እድገት ጥረት የምናደርግ የሃይማኖታችንን ዶግማና ቀኖና ጠንቅቀን የምናውቅ ለምንጠይቀው ሁሉ አጥጋቢ ምላሽ የምንሰጥ በአጠቃላይ የተሟላ መንፈሳዊነት ትጥቀን ያለን የእምነት አርበኞች ከሆነ አሁን ቤተ ክርስቲያን ከኛ የምትፈልገውን ድርሻ ተወጣን ማለት ነው። ዛሬ በሀገራችንም ሆነ በዓለማችን ሰውን በሰውነቱ ማየት ተስኖ የእግዚአብሔር ቤተ መቅደስ መሆኑን መረዳት አቅቶት በቋንቋና በጥንተ ነገዱ በብሔረ ሙላዱ እየለየን የምንገድለው የምናሰቃየውና የምናንከራትተው ሰው ክቡር የሆነ የእግዚአብሔር ቤተ መቅደስ መሆኑን በመርሳታችን ምክንያት ነው ያሉት አባታችን አባ አምሃ ኢየሱስ ሰውን በመግደላችን በማሰቃየታችንና በማንከራተታችን ከባዱን ፍርድ ከእርሱ ዘንድ እንደምንቀበልን መረዳት ይኖርብናል ብለዋል። ሰው ሕያው የእግዚአብሔር መቅደስ ሕንጻም ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ስለዚህ ጉዳይ ሲያስተምራቸው እናንተ የእግዚአብሔር ሕንጻዎች ናችሁ ብሏቸዋል። ሕንጻችንን በሥርዓትና በንጽሕና እንደምንጠብቀው የእግዚአብሔር ሕንጻ የሆነ እኛነታችንንም በንጽሕና ልንጠብቀው ይገባል። ሰው የእግዚአብሔር ሕንጻ መሆኑን ብንረዳ ኖሮ ሰውን በሆነውና ባልሆነው አንጎዳውም ነበረ። ሰውነታችንንም ሊያረክስ በሚችል ክፉ ሥራ አንሰማራም ነበር ያሉት አባታችን አባ አምሃ ኢየሱስ የሕንጻ ጥንካሬውና የመሸከም አቅሙ እንዲሁም ዕድሜውን የሚወስነው መሰረቱ እንደሆነ ሰውን በዚህ ዓለም በሚገጥመው ፈተና መከራና ስቃይ ተሸንፎ ተስፋ እንዳይቆርጥ ከፈጣሪ እንዳይለይ በጎንም ሥራ ከመስራት እንዳይታክት በክፎች ሐሳቦች እግዚአብሔርን በሚያስክድ አእምሮንም የነፍስንም ጥፋት ምክንያት በሆነ ክህደትና ኑፋቄ እንዳይሸነፍ መሰረቱን ሃይማኖት ሊያደርገውም ይገባልም ብለዋል። የጌታችን የኢየሱስ ክርስቶስ ጌትነት፣ የባህሪ አምላክነት፣ ፈጣሪነት፣ ፈራጅነትና ዘላለማዊነት በልቦናችን የምታኖር ከወዳጆቹ ከቅዱሳን ጋር እንደምንኖር የምታስረዳ ዕውቀትን ጥበብን የምትሰጥ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ መኖሩን በማመን ተስፋ በማድረግ በእምነትና በበጎ ሥራ እንድንጸና በምታስገነዝበን በጸናች በቀናች በጎላችንና በተረዳች ተዋህዶ ሃይማኖት መሰረት በዚህ ዓለም በሚገጥሙን ፈተናዎች ተሸንፈን ታላቅ የሆነ አወዳደቅ እንዳንወድቅ መሰረታችንን ማጽናትም አለብን ብለዋል። ጌታችንም መድኃኒታችን ኢየሱስ ክርስቶስ በወንጌሉ ስለዚህም ይህን ቃሌን ሰምቶ የሚያደርገው ሁሉ
ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ዝናብም ዘነበ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት መታው፣ በአለትም ላይ ስለተመሰረተ አልወደቀም ብሎ ያስተማረውን ሰው የእግዚአብሔር ቤተ መቅደስ መሆኑን ለማጠየቅም ነው። በቅዱሳን መጽሐፍ ሰው ቅዱስና ሕያው የእግዚአብሔር ቤተ መቅደስ መሆኑን ተደጋግሞም ተነግሮናል። እኛም የሕያዋን የእግዚአብሔር ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን እንዲል ቅዱስ ጳውሎስ በአንደኛ ቆሮንቶስ መጽሐፉ ምዕራፍ 13 ከቁጥር 16 ሰው ራሱን ለእግዚአብሔርና ለፍቃዱ ካስገዛ የእግዚአብሔር ቤተ መቅደስ ሆኖ ስለሚቀር እግዚአብሔር ሰውነቱን መቅደስ ልቦናውን ዙፋን አድርጎ ያድርበታል። በጥንተ ተፈጥሮም ሆነ በአዲሱ ተፈጥሮ የተፈጠረበትን ዋና ዓላማም ይሄ ነው። በአንጻሩ ከእግዚአብሔር ስንርቅ፣ ለሰይጣንና ለፈቃዱ ስንገዛ፣ በስጋ ፍቃዳችንም ስንሸነፍ መንፈሰ እግዚአብሔር እየተለየን የሰይጣን ማደሪያዎችም እንሆናለን። ሰው የሰይጣንና የሰራዊቱ ማደሪያ እንዲሆን የእግዚአብሔር ፍቃዱ ባይሆንም በክፉ ስራ ግን የሰይጣን ማደሪያ እንሆናለን። ሰይጣን ሲያድርበትም ቅድስናን የሰው ልጅ ያጣል። ንጽሕናና ሰላም፣ በጎነትና የቀናውን ሐሳብም ያጣል። የእግዚአብሔር ማደሪያ የሆነው የሰው ልጅ ቅዱሳን መላእክት እንኳን በዙሪያ ሆነው ይጠብቁታል እንጂ አያድሩበትም። ቅዱሳን መላእክት ሰውን ከመጠበቅም አልፈው በሰው እንደር አለማለታቸው ለእግዚአብሔር የሚሰጡትን ክብር ከማሳየቱም በላይ የሰው ልጅም የእግዚአብሔር ብቻ ማደሪያ መሆኑን ያመለክታል። ታዲያን ቅዱሳን መላእክት እንኳን ከመጠበቅ ባለፈ በማያድሩበት በሰው ላይ ሰይጣን ለምን ያድርበታል ቢባል ሰይጣን የእግዚአብሔር የሆነን ነገር በመውሰድ ወደ ጥልቁ ማውረድ ስለሚፈልግ ሲሆን ሰው በዚህ መንገድ ሲኖር በእምነቱ ጸንቶ በምግባር ቀንቶ በሕገ ትእዛዙ ተጠብቆ ካልኖረ በገዛ ፍቃዱ የሰይጣን ባሪያ ለመሆን እንደወሰነም ስለሚያጠይቅ ነው። የማቴዎስ ወንጌል ምዕራፍ 12 ከቁጥር 44 የእግዚአብሔር ቤተ መቅደስ ቅዱስ እንደሆነ ሰውም ራሱን በቅድስና መጠበቅ እንዳለበት ያስገነዝበናል። አንድ ሰው ራሱን በቅድስና መጠበቅ ተስኖ ሌሎች ሰዎችን የኃጢአት ርኩሰት ስራንም እንዲሰሩ በመከረ ባነሳሳና ባባበለ ቁጥር ንጹሕ በሆነው የእግዚአብሔር ቤተ መቅደስ ውስጥ ለዓይን የሚከፋ ለአፍንጫም የሚከረፋ ቆሻሻን ወይንም ጉድፍ እየከመረ እንደሆነ ሊያውቅ ይገባል። መጽሐፍ ቅዱስ ማንም የእግዚአብሔር ቤተ መቅደስን ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ተብሎ እንደተናገረ ራሳችንንም ሆነ ሌሎችን በስጋችን ሞትን በነፍሳችን ጥፋትን ሊያመጣብን የሚችልን ነገር በማድረግ ለሞተ ስጋ ለሞተ ነፍስ መዳረግ ከእግዚአብሔር ጋር መጣላት እንደሆነ ማወቅ ይገባናል። የእግዚአብሔር ቤተ መቅደስ ለዓይን የሚማርክ ለልቦና የሚመስጥ ለአፍንጫ የሚስማማ በጎ መዓዛ ያለው ዕጣንን ያጤሱበታል እንጂ ለዓይን የሚከፋን ለልቦናም የማይስማማውን ለአፍንጫም የሚሰነፍጠውን ነገር እንደማያጤሱበት ሁሉ የእግዚአብሔር ቤተ መቅደስ በሆነው ሰውነታችንም እኛነታችንን የሚያደነዝዝ የሚያጎሳቁል የሚያከረፋ ዕድሜያችንንም የሚያሳጥር እንዲሁም የሚያረክስ ነገርን ልናደርግበት አይገባም። ሌሎች ያንኑ እንዲፈጽሙ መገፋፋትም ተገቢ አይሆንም። ሰው የራሱ ያልሆነና በክርስቶስ ወርቀ ደም የተገዛ የተዋጀ ፍጥረት ነው። በቅዱስ ቃሉ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህም በስጋችሁ እግዚአብሔርን አክብሩ ተብሎ እንደተጻፈ የሰው ልጅም በዚያው ክብሩ ሊኖር ይገባል። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ መጽሐፉ ምዕራፍ 3 ከቁጥር 9 ሲናገር እናንተ የእግዚአብሔር እርሻ ናችሁ ይለናል። የልባምና ትጉ ገበሬ እርሻ በተገቢው ጊዜ ስለሚኮተኮት፣ አረም እንዳይበቅልበት፣ ቀበረው እንዳይዘልበት ጥበቃ ስለሚደረግለት፣ ድንጋይ ስለሚለቀምበት፣ በአጥር ስለሚታጠር፣ ቅጥር ስለሚደረግለት፣ መልካም ዘርም ስለሚዘራበት መልካም ፍሬ ያፈራል። ሰውም አረም የተባለ መርገመ ሥጋ መርገመ ነፍስን የተነቀለለት፣ ቀበሮ የተባለ ተንኮለኛ ሰይጣን እንዳይዘልበት ስልጣን የተሰጠው እንደ ድንጋይ የደነደነና የጠነከረ ልቦና እንዳይኖረው በእግዚአብሔር ቃል የተነገረው እንደ እግዚአብሔር ፈቃድ ከኖረ የእግዚአብሔር ረድኤት እንደ ቅጥር ሆኖ የሚጠብቀው የደጉ ገበሬ የእግዚአብሔር እርሻ ነው። አንድ ገበሬ በራሱ እርሻ ላይ ያሻውን ዘር ሊዘራ ይችላል። ከእርሱም በቀር በእርሻው ላይ ማንም አያዝም። እኛም በክርስቶስ ወርቀ ደም የተገዛን የእርሱ እርሻዎች ነንና የእርሱ እርሻ በሆነው ሰውነታችን እንደ አረምና ቋያ የሆነ ክፉ ነገርን፣ የኑፋቄ የክህደት ትምህርቶችን፣ እርሱን የሚያስክዱ ሰብአዊነትን የሚያሳጡ መተባበርንና መተዛዘንን የሚያጠፉ ርዕዮተ ዓለምንና ፍልስፍና መሰል መራዥ አስተሳሰቦችን የነፍሳችንን ነገር ሙሉ ለሙሉ አስለቅቀው ለስጋችን ፍቃድ ብቻ እንድንኖር የሚገፉ ዲስኩሮችን እንዳንዘራ ልንጠነቀቅም ይገባል። ሌሎች ሰዎችንም የተሳሳተ እምነትና አስተሳሰብ እንዲሁም አመለካከትን እንዲይዙ የሚያደርጋቸውን ክፉ ምክር በልቦናቸው ላይ ከመዝራት ልንቆጠብም ግድ ይለናል። ሰው መጉዳት የእግዚአብሔርን እርሻ መጉዳት ነው። ሰውን ማጎሳቆል የእግዚአብሔርን እርሻ ማጎሳቀል ነው። በሰው ላይ ክፉ ምክርና አስተሳሰብን መጫን በእግዚአብሔር እርሻ ላይ አረምን እንደመትከል፣ ድንጋይን እንደመቅበር እንዲሁም መርዝን እንደመርጨት ነው። ልበ አምላክ ነቢየ ዳዊት ሰው ክቡር ፍጥር ሆኖ ሳለ አላወቀም፣ ነገር ግን እንደሚጠፋ እንስሳ መሰለ ብሎ እንደተናገረው
ሰው በክፉ ግብር ሲጸና፣ እግዚአብሔርን ማሰብ ሲያቅተው፣ መንፈሳዊን ነገር ቃለ እግዚአብሔርን መማሩን ንስሐ መግባቱን ሲተው ጠባዩ ከእንስሳዊ አልፎ አውሬያዊ ይሆናል። ነቢዩ ኤርምያስም በሰቆቃው መጽሐፉ ምዕራፍ 4 ከቁጥር 3 ቀበሮች እንኳን ጡቶቻቸውን ገልጠው ግልገሎቻቸውን አጠቡ፣ የወገኔ ልጅ ግን እንደ ምድረ በዳ ሰጎን ጨካኝ ሆነች ብሎ በንጽጽር የተናገረው ቃል ይህንኑ ያስገነዝበናል። በትንቢተ ዳንኤል ምዕራፍ 5 ከቁጥር 21 እንደምናነበው ንጉሥ ናቡከደነጾር ከዙፋኑ ላይ ያስቀመጠው በሕዝብ ላይ ያሰለጠነው ፈጣሪው እግዚአብሔርን ረስቶ ግፍን መፈጸም ስራዬ ባለ ጊዜ ከሰውነት ተራ ወጥቶ ከምድረ በዳ አህዮች ጋር እንዲያድርም ሆኗል። እንደ በሬ ሳርንም በልቷል። ከሰው ልጆችም ተለይቶ ተሰዷል። ናቡከደነጾርን ለዚህ ያበቃው ትዕቢቱና እብሪቱ እንዲሁም በማናለብኝነት ይፈጽመው የነበረው ግፍ ነው። ታዲያን እኛ ለመኖር መብላት ሲገባን ለመብላት ብቻ እንኑር ስንል፣ ለሆዳችንም ስንገዛ ለሆዳችንም ተገዝተን ሃይማኖታችንን ስንክድ፣ ማህበራዊ መስተጋብሮቻችንን ስናጠፋ ስናበላሽም ጅቦችን በግብራችን እንመስላቸዋለን። ሐዋርያው ቅዱስ ጳውሎስ የክፉን ፍላጻዎች ሁሉ ልታልፉ የምትችሉበትን የእምነት ጋሻ አንሱ፣ የመዳንንም ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው በማለት በኤፌሶን መጽሐፍ ምዕራፍ 6 ከቁጥር 17 ያስተምረናል። ቅዱስ ጴጥሮስም ለሚጠይቋችሁ ሁሉ መልስን ለመስጠት ዘወትር የተዘጋጃችሁ ሁኑ ብሎ ያስተማሩንን ቃለ እግዚአብሔር ማወቅ ከምንም ጋር የማይነጻጸር የምዕመናን ድርሻ መሆኑን ሲነግሩን ነው። መማራችንና በቃሉ ማደጋችን ትዕግስተኞችና አስተዋዮች እንድንሆን ይረዳናል። በኦርቶዶክስ ተዋሕዶ ሃይማኖታችን በጥንታዊት ቤተክርስቲያን ላይ የሚሰነዘሩ ፍላጻዎችን ከመመከት አንጻርም እኛ ምዕመናን የድርሻችንን ዕቅበተ እምነት ሥራ መስራት የምንችለው የእግዚአብሔርን ቃል በየዕለቱ ስንማርና ስናነብ ነው። ነገር ግን በክርስትና መበርታት በቃሉ መታነጽ እንደምናስበው ቀላል አይደለም። እስከ ሰማዕትነትም ድረስ ሊያዘልቅ የሚችል ትልቅ ተጋድሎን የሚጠይቅም ጭምር ነው። በራእይ መጽሐፍ ምዕራፍ 2 ከቁጥር 10 እስከ ሞት ድረስ የታመንኩን የመባሉም ዋና ምክንያት ይሄ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ዕለተ ምጽአቱ ባስተማረበት የወንጌል ክፍልም ከዚህ ኃይለ ቃል ጋር በእጅጉ አንድ በሆነ መንገድ እስከ መጨረሻው የሚጸና እርሱ ይድናል በማለት ያስተማረው ትምህርት መፈጸም እንደመጀመር ቀላል እንዳልሆነ የሚያስረዳ ነው። ዛሬ በብዙዎቻችን ሕይወት እንደሚስተዋለው ክርስትናችንን የምንገልጥባቸው አገልግሎቶችና አኗኗሮች፣ አካሄዶችን ለመጀመር ያህል ልንጀምራቸው እንችላለን። በጀመርንበት ልክና ከፍ ሲልን በመንፈሳዊ እድገቶች ቀጥለን ለመፈጸም ግን እንቸገራለን። በንስሐ ጀምሮ በንስሐ መፈጸም፣ በመንፈሳዊነት ጀምሮ በመንፈሳዊነት መፈጸም፣ በቁርባን ጀምሮ በቁርባን መፈጸም፣ ጸንቶ መቆየት በመንፈስ ቅዱስ ፍሬዎች ጀምሮ በዚያው ቀጥሎ መፈጸም ተቸግረናል። ይልቁንም ሐዋርያው እንደመሰከረው በመንፈስ ጀምረን በሥጋ የምንፈጽም ሰዎች ቁጥራችን እያሻቀበ ነው። የመንፈስ ቅዱስን ሥራ ከጀመራችሁ በኋላ የሥጋን ሕግ ልትሰሩ ትችላላችሁን እንዳለ ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በላከው መልእክቱ ምዕራፍ 3 ቁጥር 3 ይሁዳ በሐዋርያነት ጀምሮ በምንደኝነት፣ ዴማስ በስብከተ ወንጌል ጀምሮ በፍቅረ ዓለም ፈጽመዋል። በመንፈስ ጀምረን በሥጋ፣ በመልካምነት ጀምረን በክፋት፣ በቅንዓተ ቤተክርስቲያን ጀምረን በለዘብተኝነት የምንፈጽም ሰዎች ዳግም ወደ ነበርንበት ሕይወት መመለስ እጅግ አስቸጋሪ እንደሆነ ልንገነዘብ ይገባል። ሐዋርያው ቅዱስ ጳውሎስ ይህንን በተመለከተ ለዕብራውያን ክርስቲያኖች ሲያስተምራቸው አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ ማደስ የማይቻል ነው በማለት በምዕራፍ 6 ከቁጥር 4 ተናግሮናል። ከጀመርነው መንፈሳዊ ሕይወት ወደ ኋላ ማፈግፈግ ጥፋቱን አደገኛ መሆኑን ቅዱስ ጳውሎስ በምን አይነት መልኩ እንደገለጸው እናስተውል። ሰው ፈቃደ እግዚአብሔርን ፈጽሞ በሥጋ ሆነ በነፍሱ ሊያገኝ የፈለገውን መልካም ነገር ሁሉ ለማግኘት እስከ መጨረሻ መጽናት ያስፈልገዋል። ልንጾም፣ ልንጸልይ፣ ልንሰግድ፣ ልንመጸውት፣ ልንቆርብ፣ ልናገለግል እንችላለን። በእነዚህ የመንፈሳዊ ሕይወት ጉዞዎች ውስጥ በሚገጥሙን ውጣ ውረዶች ተሸንፈን እንደገና ወደ ኋላ የምንሸራተት ከሆነ ግን እግዚአብሔርን እናሳዝናለን፣ ሥጋንም ነፍሰንም እንጎዳለን። ሐዋርያው ለዕብራውያን ክርስቲያኖች አጽንዖት ሰጥቶ ካስተማራቸው ትምህርቶች መካከል አንዱም ይህንኑ ነው። የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል በማለት አያይዞም ገና ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል አይዘገይም፣ ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በሱ ደስ አይላትም ይለንና ምን መሆን እንደሚገባን ሲያስተምረን፣ እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም በማለት በጀመሩት መንፈሳዊ ነገር መጽናት ታላቅ ነገር መሆኑን በዕብራውያን መጽሐፍ ምዕራፍ 10 ከቁጥር 36 ይነግረናል። እኛም ከብርሃናተ ዓለም ቅዱስ ጴጥሮስ ወጳውሎስ እንማር። በሰማዕትነት የተደመደመ አገልግሎታቸውን ዘወትር እናስብ። ከብርሃናተ ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስም የምንማረው ትልቅ ትምህርት በመከራ፣ በእሳት፣ በፈተና ማዕበል፣ በአገልግሎት ውጣ ውረድ እየተመላለሱ እስከ ፍጻሜ በመንፈሳዊነት ጸንቶ ለክብር መብቃትን ነው። ቅዱስ ጴጥሮስም ከጀመሩ በኋላ የማፈግፈግን አስከፊነት ሲገልጽ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም እርኩሰት ካመለጡ በኋላ
ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛቸው የባሰ ይሆንባቸዋልና አውቀውት እስከተሰጣቸው ከቅድስት ትእዛዝ ከሚመላለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና ውሻ ወደ ጥፋቱ ይመለሳል፣ ደግሞም የታጠበች እርያ በጭቃ ለመንከባለል ትመለሳለች እንደሚል እውነተኞች ምሳሌዎች ሆነባቸዋል በማለት በሁለተኛ ጴጥሮስ መልእክቱ ምዕራፍ 2 ከቁጥር 21 እስከ 22 በግልጽ አስተምሮናል። የሐዋርያት ልጆች ከሆነ መንገዳቸውን መንገዳችን ማድረግ ይገባናል። በመንገዳቸው ሳንመላለስ ከገቡበት መግባት አንችልም። ዛሬም በዓለም እንደሚስተዋለው ብዙ ሰው ከሐዋርያት መንገድ አፈንግጧል። የማፈንገጣችንን ማሳያ ምክርና ትምህርታቸውን መተዋችን፣ የእግዚአብሔርን ፍቃድ ንቀን ወደ ገዛ ፍቃዳችን ማዘንበላችን፣ በሚገጥሙን ፈተናዎች ውጣ ውረዶች ተስፋ ቆርጠን እምነታችን አንሶ ወደ ኃጢአት ተጨልጠን መግባታችን ነው። ቅዱስ ጴጥሮስና ቅዱስ ጳውሎስ ያልወጡበት የመከራ ዳገት፣ ያልወረዱበት የፈተና ቁልቁለት፣ ያልተመላለሱበት የውጣ ውረድ ሸንተረር የለም። ስለ ክርስቶስና ስለፈጸሙት አገልግሎት ተሰደዋል፣ ተገርፈዋል፣ በወህኒ ተጥለዋል። ሁሉንም አጥተው በክፉዎች ሸንጎ ፊት ቆመዋል። ሀገር ለሀገር ተንከራተዋል። ታምነውባቸው በነበሩ ሰዎች ተክደዋል። የካዷቸውንም ታግሰው ከእግዚአብሔር የተሰጣቸውን ጸጋ በገንዘብ ይሸጡ ዘንድ የደለሏቸውን ሰዎች ገስጸው አሳፍረዋል። እኛም ግርግር፣ ሁካታ፣ አጥፊ ፖለቲካ፣ ዘረኝነት፣ ግለኝነት፣ ስግብግብነት፣ ቀቢስ ተስፋ፣ ክህደት እንዲሁም ኑፋቄ በነገሰበት ግብረ ሰዶምና ተፈጥሯዊ ማንነትን መጠየፍ፣ ክፉዎች በክፋት መሰልጠንን ማቀንቀንን በጀመሩበት በዚህ ዘመን የቅዱስ ጴጥሮስና የቅዱስ ጳውሎስን ትምህርትና እምነት መያዝ፣ በመንገዳቸውን መጓዝ ውስብስብ ከሆኑ ችግሮችና ዓለም ከጋረጠብን መከራ መዳኛው መንገድ ነው እያለ መርሃ ግብራችንን በዚሁ አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ